ማካፈላችሁ ቃል ርዕስ ስለ እግዚአብሔር ኃይል ነው። ወደ እናንተ ወደ ሆነው ነገር እግዚአብሔር ኃይል ይገባል። ለምሳላችሁ የእግዚአብሔር መንግስት የኃይል መንግስት ነው። የእግዚአብሔር መንግስት የወሬ ጉዳይ ሳይሆን የኃይል ጉዳይ ነው ይላል። ቤትህን የሚያነጋግር ቤትሽን የሚያነጋግር ስራ ቦታን የሚያነጋግር አገልግሎትን የሚያነጋግር ያንተን መንገድ ያንተን ስራ ያንተን ህይወት የሚከብ የእግዚአብሔር ኃይል ዛሬ ይገለጣል። ሐዋርያቶች ከተጠየቁት ጥያቄ መሃል በጣም የሚገርመኝ ጥያቄ አለ። በማን ስም ወይንስ በማን ኃይል ይህንን አደረጋችኋል? በማን ስም ለሚለው በኢየሱስ ስም፣ በማን ኃይል ለሚለው በመንፈስ ቅዱስ ኃይል። የእግዚአብሔር መንግስት የወሬ ጉዳይ ሳይሆን የኃይል ጉዳይ ነው። ይህን የተናገረበት ምክንያት ምንድነው? የሚያባብል የጥበብ ቃል አይደለም ወይንም ደግሞ ታሪክ አይደለም። ቆሮንቶስ ምዕራፍ 2 ቁጥር 4 ላይ ስታዩት እንደዚህ አለ፣ እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ ላይ እንዳይሆን ቃሌም ስብከቴም መንፈስና ኃይልን በመግለጥ ነበር። ለምን ሲባል የእግዚአብሔር መንግስት የኃይል መገለጫ። እኛ እንኳን ከጨለማ ወደ ብርሃን የመጣ ነው በእግዚአብሔር መንግስት ውስጥ ብርሃን የበራልን የእግዚአብሔር ኃይል ስለተገለጠ። ከጨለማ ያዳናችሁ የእግዚአብሔር ኃይል፣ አንዳንዶች አሁን ከከበባችሁ ሞት የሚያድናችሁ የእግዚአብሔር ኃይል፣ አሁን ካላችሁበት ፍርሃት የሚያወጣችሁ የእግዚአብሔር ኃይል። ለዚህ አንዳንድ ሰው ምን ያስባል መሰላችሁ? ታምራት በፊት ቀረ ይላል፣ ድንቅና ምልክት በፊት በሐዋርያት ዘመን ቀረ ይላል፣ የእግዚአብሔር ኃይል ተገልጦ የሚሰራው ሙቭመንት በፊት ቀረ ይላል። ተዘግቶ የሚቀመጥ ጉዳይ አይደለም። ዛሬም ሽባ ያስነሳል፣ ዛሬ ሞተው ያስነሳል። የሞተው የሚነሳው ሽባው የሚተረተርበት ግን በእግዚአብሔር ኃይል። አጋንንት ለምን አወጣ? ይህ እንዴት ይሆናል? አጋንንት የሚያወጣው ራሱ አለቃ መንፈስ ቤልዜቡል የሚባል መንፈስ ላይ ሆኖ ሌሎች ጭፍራ መናፍስቶችን ያዛል አሉት። በዚህ ሲከሱት ጌታ ኢየሱስ እንደዚህ አላቸው፣ አጋንንትን በእግዚአብሔር መንፈስ እኔ ማውጣ ከሆነ የእግዚአብሔር መንግስት በመካከላችሁ ናት። ኢየሱስ እንኳን ስለ እግዚአብሔር መንግስት በመሃላቸው መሆን የተናገረው የእግዚአብሔር ኃይል መገለጫ ስላለበት የጌታ ኃይል ስለተገለጠ ነው የተናገረው። ባጭር ቋንቋ የእግዚአብሔር መንግስት መገለጫው የእግዚአብሔር ኃይል። ዛሬ አምናለሁ መንፈስ ቅዱስ በዚህ ቦታ ላይ የሚገልጠው ኃይል የዓመታት ታሪክን የሚቀይር ኃይል፣ የዘመናት ታሪክን የሚቀይር ኃይል ነው። እመሄቶኖቫኒ ያለው ሶሞኒ አካባራ ሃዲያ ታላቬስ ጸልዩ። በልሳኖቻችሁ እምነታችሁን አሁን ከእግዚአብሔር ጋር አገናኙ። የሰማችሁት ምስክርነት ከሰው አይምሮ በላይ ነው። ዛሬም ጌታ ከዚህ የሚበልጥ አነጋጋሪ ነገር በእናንተ ላይ ያደርግ ዘንድ ይችላል። ኦራቦሽ አባላሃ ቬደ መሄዙብራዲያ ታላቬኔካያስ። አሁን እየጸለያችሁ የጌታ ኃይል ያልፋል። አንድ ደቂቃ ጸልዩ። ሁሉ ሰው ይጸልይ። ሙራሃታና ቪሊሁና ካያስ ለደካማ ኃይልን የሚሰጥ ለታመመው ፈውስን የሚያደርግ ቁስልን የሚፈውስ የተሰበረ ልብ የሚጠግን የናዝሬቱ ኢየሱስ አትለፈኝ በሉት። ዛሬ አትለፈኝ በሉት፣ አትለፈኝ በሉት። አትለፈኝ በሉት። አንድ ደቂቃ በጌታ በኢየሱስ ስም ብለን ጸልየናል። እልልታ ጭብጨባ ለኢየሱስ ይሁንለት። ሃሌሉያ። ስንቶች ዛሬ በእግዚአብሔር ኃይል ከሰው አይምሮ በላይ የሆነ ሥራ በእኔና በቤቴ ላይ ይገለጣል ትላላችሁ? እጆቻችሁን አንቀሳቅሳችሁ አሳዩኝ እስቲ። አሳዩ እጆቻችሁን። እነዚህ እጆች ዛሬ ከመለኮታዊ ኃይል ጋር ተገናኝተው ይወጣሉ። ከሚፈውስ ታሪክን ከሚቀይር እርግማንን ከሚሰብር ኃይል ጋር ተገናኝተው ይወጣሉ። እስቲ ዛሬ የኔ ቀን ነው በሉ። ከጌታ ኃይል ጋር እገናኛለሁ በሉ። አሁን ከልባችሁ ሆናችሁ ይህ ኃይል እንዲገናኛችሁ የፈለጋችሁ ሰዎች 3 ጊዜ እንድትናገሩት ፈልጋለሁ። ማካፈላችሁ ቃል ርዕስ በጥቂት ደቂቃ ውስጥ የምናገረው ስለ እግዚአብሔር ኃይል ነው። እስቲ 3 ጊዜ እግዚአብሔር ኃይል በሉ። 1 2 የመጨረሻ
የእግዚአብሔር ኃይል ምድረበዳውን ገነት ያደርጋል። የእግዚአብሔር ኃይል ተራራውን ደልዳላ ሜዳ ያደርጋል። የእግዚአብሔር ኃይል ብርቱነን የሚሉ የጨለማ ኃይላትን ሁሉ ያዋርዳል። በእናንተ ፊት እየተገዳደራችሁ ያስቸገራችሁ ነገር ዛሬ እግዚአብሔር ኃይል ሲገለጥ ያው ንፋስ ሲመጣ አዋራ እንደሚነሳ ሁሉ በእናንተ ፊት ከባድ የተባለው ነገር በእግዚአብሔር ኃይል ፊት ዛሬ እንደ አዋራ ተነስቶ ይሄዳል። ሃሌሉያ። ይህን ቃል እያካፈልኩ ወደ ቤታችሁ የእግዚአብሔር ኃይል ይገባል። ወደ እናንተ ወደ ሆነው ነገር የእግዚአብሔር ኃይል ይገባል። ለምሳላችሁ የእግዚአብሔር መንግስት የኃይል መንግስት ነው። እስቲ የኃይል መንግስት በሉ። ታሪክ የሚቀየረው በእግዚአብሔር ኃይል ነው። እዚህ ጋር አሁን ቆመው የሚመሰክሩ ሰዎች ማን ነው ነፃ ያወጣቸው ብትሉ ነፃ ያወጣቸው የእግዚአብሔር ኃይል ነው። ኢየሱስ ያድናል። አንደኛ ቆሮንቶስ ምዕራፍ 4 ቁጥር 20 ላይ ሲናገር የእግዚአብሔር ቃል እንደዚህ ይላል። የእግዚአብሔር መንግስት የወሬ ጉዳይ ሳይሆን የኃይል ጉዳይ ነው ይላል ትርጉሙ መጽሐፍ። ሃሌሉያ። ስንጸልይ ግን በቀኝም በግራም ያለ ሰው በእግዚአብሔር ኃይል ይጎበኛል ዛሬ። ካመናችሁ ብቻ ጮኻችሁ አሜን በሉ። ቤትህን የሚያነጋግር ቤትሽን የሚያነጋግር ስራ ቦታን የሚያነጋግር አገልግሎትን የሚያነጋግር ያንተን መንገድ ያንተን ስራ ያንተን ህይወት የሚከብ የእግዚአብሔር ኃይል ዛሬ ይገለጣል። አንዳንዶች ምን ነካቸው ምን ተደረገላቸው ቢባል ዛሬ አንድ ድምጽ ይሰማል። ከእግዚአብሔር ኃይል ጋር ተገናኝቼ ወጥቻለሁ ይላሉ ብዙዎች። ሐዋርያቶች ከተጠየቁት ጥያቄ መሃል በጣም የሚገርመኝ ጥያቄ አለ። በማን ስም ወይንስ በማን ኃይል ይህንን አደረጋችኋል? ይህን ጥያቄ የጠየቁበት ምክንያት በዛ የነበሩ ሃይማኖተኛ ሰዎች ከተማው ሙሉ የሚያነጋግር ነገር ተሰርቶ ነበር። እንደምታውቁት ሐዋርያት ሥራ ምዕራፍ 3 ላይ ያሽባ ከተነሳ በኋላ ሙሉ ከተማ መነጋገሪያ ሆኗል። 5000 ሰዎች ባንዴ ጌታን ተቀብለዋል። ከዛ በኋላ ያንን ሽባ የሚያዩ ሰዎች ሁሉ ማን ነው ይህንን ያደረገ እያሉ ኢየሱስን እየተቀበሉ ነው ያሉት። ተቃዋሚዎች ተነስተው ጴጥሮስና ዮሐንስን ሌሎቹን አቁሟቸው በማን ስምና በማን ኃይል ይህንን አደረጋችሁ አላቸው። የሆነው በአንድ ነገር ነው። በማን ስም ለሚለው በኢየሱስ ስም። እስቲ የኢየሱስ ስም በሉ። በማን ኃይል ለሚለው በመንፈስ ቅዱስ ኃይል። ሃሌሉያ። ይህ ኃይል ዛሬ ተገልጦ የብዙዎችን እንባ ይታበሳል። እንደተናገርኩት አንደኛ ቆሮንቶስ ምዕራፍ 4 ቁጥር 20 ላይ ሐዋርያው ጳውሎስ ሲናገር የእግዚአብሔር መንግስት የወሬ ጉዳይ ሳይሆን የኃይል ጉዳይ ነው አለ። በሌላ መጽሐፍ ላይ ሲናገር የእግዚአብሔር መንግስት በቃል ብቻ አይደለም በኃይል እንጂ ይላል። ኢየሱስ ጌታ ነው። ይህን የተናገረበት ምክንያት ምንድነው? የሚያባብል የጥበብ ቃል አይደለም ወይንም ደግሞ ታሪክ አይደለም ወይ ፍልስፍና አይደለም። የእግዚአብሔር መንግስት መገለጫው የእግዚአብሔር ኃይል ነው እያለ ይናገራል ሐዋርያው ጳውሎስ። ይህንን ከመስበክ ባሻገርም አንደኛ ቆሮንቶስ ምዕራፍ 2 ቁጥር 4 ላይ ስታዩት እንደዚህ አለ። እምነታችሁ በእግዚአብሔር ኃይል እንጂ በሰው ጥበብ ላይ እንዳይሆን ቃሌም ስብከቴም መንፈስና ኃይልን በመግለጥ ነበራል። እምነታችሁ በማን ላይ እንዲሆን? በእግዚአብሔር ላይ እንዲሆን፣ በሰው ጥበብ ላይ ሳይሆን። የሰው ጥበብ ላይ የተመሰረተ ከሰው የተቀዳ ነገር ላይ ነው የሰው ጥበብ የሚመሰረተው። ነገር ግን ሲነግራቸው ለቆሮንቶስ ሰዎች ቃሌም ስብከቴም መንፈስና ኃይልን በመግለጥ ነበራል። ለምን ሲባል የእግዚአብሔር መንግስት የኃይል መገለጫ ነው። ሃሌሉያ። ለዚህ እኛ እንኳን ከጨለማ ወደ ብርሃን የመጣ ነው በእግዚአብሔር መንግስት ውስጥ ብርሃን የበራልን የእግዚአብሔር ኃይል ስለተገለጠ ነው። ሃሌሉያ። እስቲ የእግዚአብሔር ኃይል ስለተገለጠ ነው በሉስ። ከጨለማ ያዳናችሁ የእግዚአብሔር ኃይል። አንዳንዶች አሁን ከከበባችሁ ሞት የሚያድናችሁ የእግዚአብሔር ኃይል። አሁን ካላችሁበት ፍርሃት የሚያወጣችሁ የእግዚአብሔር ኃይል። ከዘላለም ሞት ያዳነን የማን ኃይል ነው? እስቲ የእግዚአብሔር ኃይል ነው በሉስ። ለዚህ ነው ሮሜ ላይ ሲናገር በወንጌል አላፍርም አለ። ለሚያምኑ ሁሉ የእግዚአብሔር ኃይል ለማዳን ነው ይላል። ቬላሃታላ ባራዲያካያስ ያ ከጨለማ ወደ ብርሃን ያወጣችሁ የእግዚአብሔር ኃይል ዛሬም የከበባችሁን ከበባ ሁሉ ይበትነዋል። ከሲኦል ያወጣችሁ የጌታ ኃይል የከበባችሁን በሽታ፣ ጨለማ፣ ርግማን፣ ሞት ይበትነዋል። አንድ ሰው ቀኝ እጁን ከፍ አድርጎ ይበትነዋል ይበል።
አንዳንዶች የእግዚአብሔርን ኃይል ኤክስፒሪየንስ አድርጋችሁ ማታቁ ዛሬ በህይወታችሁ ኤክስፒሪየንስ የምታደርጉበት ቀን ይሆንላችኋል። ለዚህ አንዳንድ ሰው ምን ያስባል መሰላችሁ? መጽሐፍ ሲናገር ሐዋርያው እንደተናገረ በቃል ብቻ አይደለም በኃይል ነው አለ። አንዳንድ ሰው ታምራት በፊት ቀረ ይላል። ድንቅና ምልክት በፊት በሐዋርያት ዘመን ቀረ ይላል። የእግዚአብሔር ኃይል ተገልጦ የሚሰራው ሙቭመንት በፊት ቀረ ይላል። እስቲ አልቀረም በሉ። ሃሌሉያ። ወንጌል የሞተ ያስነሳል፣ ሽባ ይተረትራል ተብሎ ተዘግቶ የሚቀመጥ ጉዳይ አይደለም። ዛሬም ሽባ ያስነሳል፣ ዛሬ ሞተው ያስነሳል። የሞተው የሚነሳው ሽባው የሚተረተርበት ግን በእግዚአብሔር ኃይል ነው። እስቲ አንድ ሰው ጮሆ የእግዚአብሔር ኃይል ብሎ ይናገር። ስለዚህ የእግዚአብሔር መንግስት ውስጥ የእግዚአብሔር ኃይል ትልቁ መገለጫው ስለሆነ የእግዚአብሔር መንግስት ትልቁ መገለጫው የእግዚአብሔር ኃይል ስለሆነ ዛሬም ይህ የእግዚአብሔር ኃይል በመሃላችን ይሰራል። ለከበባችሁ ነገር አንድ መልስ አለ፣ ኃይል። እስቲ ኃይል በሉ ድገሙ እስቲ። አንዳንድ ሰው እንደተናገርኩት ድሮ ቀረ፣ ትላንትና ቀረ፣ በፊት ቀረ፣ በሐዋርያት ዘመን ቀረ ይላል። ክርስትና ወይም የእግዚአብሔር መንግስት ድሮ ብለን የምንተርከው የምናወራው በፊት ቀረ የምንለው የሆነ የድል በዓል ወይም አንዳንድ ጊዜ ከዛሬ 100 ዓመት 200 ዓመት በፊት የነበረ ነገር ሰው ያስታወሰ ያንን ነገር ያከብራል። ክርስትና ግን እንደዚህ አይደለም። የእግዚአብሔር መንግስት ጉዳይ ግን እንደዚህ አይደለም። የእግዚአብሔር መንግስት ጉዳይ ዛሬም የእግዚአብሔር ኃይል ተገልጦ የሚሰራበት የሰው ታሪክ የሚቀየርበት። እስቲ ውጭ ያላችሁ እጃችሁን ከፍ አድርጉ። የእግዚአብሔር ኃይል ያገኘኛል በሉ እስቲ። ድገሙ እስቲ። እሺ በቀኝም በግራም ላለ ሰው ይህን መልእክት አስተላልፉ። የእግዚአብሔር ኃይል ያገኛል በሉት። አሜን አላችሁ? ሃሌሉያ። ያስ አንገቶት ላይ የታሰረው ነገር የእግዚአብሔር ኃይል ሲያገኙት አንገቶት ዛሬ ይፈታል፣ ነፃ ይወጣል። ታምናላችሁ የእግዚአብሔር ኃይል ዛሬ እንደሚገለጥ? ስንቶች ታምናላችሁ? እሺ ሐዋርያው እንደተናገረ የእግዚአብሔር መንግስት ወሬ ወይንም ደግሞ ታሪክ አይደለም። ኃይል የተሞላበት ሰውን ከጨለማ ወደ ብርሃን የሚያመጣ ኃይል ያለበት ሰው በሰው ህይወት ላይ ድንቅና ታምራት የሚያደርግ ኃይል ያለበት መንግስት ነው። አሜን አሜን። ስለዚህ በዚህ መንግስት ውስጥ እየኖራችሁ አሁን በጨለማ ውስጥ በስቃይ ውስጥ በውድቀት ውስጥ በፍርሃት ያላችሁ ዛሬ ነፃ የሚያወጣችሁ የእግዚአብሔር ኃይል አለ። እስቲ አለ በሉ ድገሙ እስቲ። ጌታ ኢየሱስ ክርስቶስ ለሚከሱት ሰዎች ሰበሰበና እንደዚህ አላቸው። ማቴዎስ ወንጌል ምዕራፍ 12 ቁጥር 8 ላይ ስታዩ ብዙ የሚከሱ ሰዎች አሉት ኢየሱስ። አጋንንት ለምን አወጣ? ይህ እንዴት ይሆናል? አጋንንት የሚያወጣው ራሱ አለቃ መንፈስ ቤልዜቡል የሚባል መንፈስ ላይ ሆኖ ሌሎች ጭፍራ መናፍስቶችን ያዛል አሉት። በዚህ ሲከሱት ጌታ ኢየሱስ እንደዚህ አላቸው፣ አጋንንትን በእግዚአብሔር መንፈስ እኔ ማውጣ ከሆነ የእግዚአብሔር መንግስት በመካከላችሁ ናት አለ። የሰማችሁ ነው? ኢየሱስ እንኳን ስለ እግዚአብሔር መንግስት በመሃላቸው መሆን የተናገረው የእግዚአብሔር ኃይል መገለጫ ስላለበት የጌታ ኃይል ስለተገለጠ ነው የተናገረው። ባጭር ቋንቋ የእግዚአብሔር መንግስት መገለጫው የእግዚአብሔር ኃይል። አንድ ሰው ጮሆ አሜን ይበል። ይህንን ስናገር ሰውን የሚፈውስ ታምራት የሚያደርግ ብቻ እያልኩ አይደለም። እናንተ ከጨለማ ወደሚደነቅ ብርሃን ክርስቶስን ስታምኑ ከሞት ወደ ህይወት የመጣችሁት በእግዚአብሔር መንግስት ውስጥ ባለ ኃይል ነው። በእግዚአብሔር መንግስት በሚገለጥበት በእግዚአብሔር ኃይል። አሜን አሜን። እስቲ ስንት ሰው ድኗል እዚህ ቤት? ስንት ሰው ከሞት አምልጧል? እስቲ እጃችሁን ከፍ አድርጉ። አንድ ደቂቃ ብቻ ከፍ አድርጉት። አንድ ደቂቃ ብቻ። እስቲ የዳንኩት በሉ የእግዚአብሔር ኃይል በህይወቴ ስለተገለጠ ነው በሉ። እሺ አውርዱት። አሁን ከዘላለም ሞት የዳናችሁ ሰዎች ነው። አሁን ደግሞ በተለያየ አይነት ህመም ውስጥ እስራት ውስጥ ጨለማ ውስጥ ያላችሁ እጃችሁን ከፍ አድርጋችሁ አሳዩኝ እስቲ። ፍርሃት ውስጥ ያላችሁ ከፍ አድርጉ፣ አትፍሩ።
ከሚያስጨንቃችሁ ከከበባችሁ ነገር ዛሬ ነፃ የምትወጡበት አንድ ኃይል በእናንተ ላይ ይገለጣል። እስቲ ሁለት ጊዜ ይገለጣል በሉ። አንድ ሁለት የመጨረሻ ወች የእግዚአብሔር ኃይል ሲገለጥ ሌላ ኃይል አለኝ ያለ ብርቱ ነኝ ያለ ክብር አለኝ ያለ ጌታ ነኝ ብሎ የተቀመጠ ለዘመናት ከቤተሰባችሁ ጀምሮ ሲከተላችሁ የነበረ ዛሬ ከግራችሁ በታች ይዋረዳል 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 በኢየሱስ ስም ይዋረዳል። ብርቱ ነኝ ያለ አቅም ያለኝ ያለ ምን ይላል ዛሬ? እኔ ሳውጅ እናንተ ይዋረዳል በሉ እስቲ። ብርቱ ነኝ ብሎ የተቀመጠ ጌታ ነኝ የሚል የበሽታ ጉልበት የጭንገፋ ጉልበት ህይወታችሁን እየተገዳደረ ያለ አንድ ሰው የመጨረሻ ቆሞ ይዋረዳል ብሎ ያውጅ እስቲ። በማን ኃይል ልስማችሁ በማን ኃይል ቁጭ ወጭ አሁን ዛሬ የታሰሩ ሰዎች በየትኛው መንገድ ህመም ያለባቸው ሰዎች የእግዚአብሔር ኃይል በሰከንድ ውስጥ ይገለጣል ነገራቸው ህይወታቸው ይፈታል። አንዳንድ ሰው ለዘመናት ወደፊት እንዳይሄድ ወደ አዲስ ነገር እንዳይገባ እግሮቹን እያሰናከለ እየታገለ ያለው የእግዚአብሔር ኃይል ከሰማይ ይገለጣል በዙሪያው ያለው ነገር ሁሉ ይፈታል ይፈታል ይፈታል። ዛሬ አምናለሁ መንፈስ ቅዱስ በዚህ ቦታ ላይ የሚገልጠው ኃይል የዓመታት ታሪክን የሚቀይር ኃይል የዘመናት ታሪክን የሚቀይር ኃይል ነው። ሐዋርያት ሥራ ምዕራፍ 10 ቁጥር 38 ላይ ሲናገር እግዚአብሔርም የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው ይላል። ጴጥሮስ የኢየሱስ አገልግሎት የጀመረበትን ቦታ ስፍራው ነው የሚናገረው። ያ ቦታ ኢየሱስ ወደ አገልግሎት ከመግባቱ በፊት የሰዎችን እስራት ከጨለማ ወደ ብርሃን ለማምጣት ከሞት ወደ ህይወት ለማምጣት ኃጢያታቸው ከነሱ ላይ እግዚአብሔር አብ እንዲያነሳ ሲፈልግ ኢየሱስ ክርስቶስ በዮርዳኖስ ሄደ ይላል። በዮርዳኖስ ከሄደ በኋላ በዮሐንስ እጅ ተጠመቀ ሰማያት ተከፈተ የእግዚአብሔር ኃይል መንፈስ ቅዱስ በላዩ ላይ ወረደ። ጴጥሮስ ይሄንን ሲናገር እንደዚህ ያለ እግዚአብሔርም የናዝሬቱ ኢየሱስን በመንፈስ ቅዱስና በኃይል ቀባው እርሱም መልካም ያደረገ በዲያብሎስ የተገዙትን ሁሉ እየፈታ ዞረ ይላል። እሺ የዲያብሎስ እስራት የሚበጣጠስበት ልክ ላስቲክ እሳት ላይ ስታደርጉ ወዲያው የሚከስምበት የዲያብሎስ ስራ እንደዚሁ የሚፈርስበት በማን ኃይል በሉስቴ በዚህ ቤት እንደሚገለጥ ታምናላችሁ? እስቲ ተነሱ በእግራችሁ ቆሙ። ያንተ መንግስት መገለጫ ኃይል ነው ጌታ ሆይ። እስቲ የእግዚአብሔር መንግስት መገለጫ የእግዚአብሔር ኃይል ነው በሉ እስቲ። ድገሙ እስቲ። ቀኝ እጃችሁን ከፍ አድርጉና ጸልዩ። ኃይል ስለሚያገኘኝ አመሰግናለሁ በሉት። ፈራ በሆቶ ቦኮቫሃላ ቢያዳካኒያ ካያስ እጆች ይነሱ። አሁን እንኳን እናንተ እየጸለያችሁ መናፍስቶች መቀመጥ አይችሉም። በጉባኤ ውስጥ ያሉ ጨለማ ኃይላት መቀመጥ አይችሉም። ቫዳካ በሆታ ካፌሌካ ባህራዲያ ሞኮሆታያስ Thank you መንፈስ ቅዱስ ኃይል በመሃላችን ስለሚንቀሳቀስ ኦላዳ ባኒያ ቬኔሜሱ ብራዲያ ታላሚኒ ኩባሃያስ አናግሩት ጌታን። ኃይል ህይወቴን ስለሚፈታ ነገሬን ስለሚያስተካክል አመሰግናለሁ ኢየሱስ። ኡላ ባሃቲያ ዳቬሌ ኮማሃዳያስ
ቀኝ እጆች ይነሱ የእግዚአብሔር ኃይል ይገለጣል በሉ እስቲ በኔ ላይ በሉ በህይወቴ ላይ በአገልግሎቴ ላይ በጤንነቴ ላይ የእግዚአብሔር ኃይል ይገለጣል በሉ አንድ ሁለት የመጨረሻ በጣም በርካታ ሰዎችን መንፈስ ቅዱስ ያሳየኛል እግራቸው እጃቸው አንዳንድ ሰው ደግሞ ጤንነቱ ህይወቱ ትዳሩ መንገዱ የታሰረበት ልክን ጸሎት ስንጸልይ የጌታ ኃይል ይወርዳል ሰንሰለት የተባለ ሁሉ ይበጠሳል እርግማን ሁሉ የተባለ ይበጠሳል